It is Mr. Didat's first trip to Scandinavia. ይህ የሚስተር ዲዳት የመጀመሪያው የስካንዲኔቪያ ጉዞ ነው። ሚስተር ዲዳት በራሳቸው የተማሩና የክርስትናን መጽሐፍ ቅዱስን ያጠኑ ሙስሊም ምሁር ናቸው። ዛሬም ምሽት ልምዳቸውን ያካፍሉናል ኢንሻአላህ። መድረኩን ለረዳት ሰብአዊ እህት ማሪያ ከመስጠቴ በፊት ለሙስሊም ወንድሞች በቅዱስ ቁርአን ውስጥ የሚገኘውን የአላህ ሱብሓነሁ ወተዓላ ትዕዛዝ ላስታውሳችሁ እወዳለሁ። እሱም አውፉ ቢልዑቁድ፣ ትርጉሙም ውላችሁን ወይም ቃላችሁን አክብሩ የሚል ነው። እባካችሁ ይህ ቦታ የአምልኮ ስፍራ መሆኑን ላሰምርበት እወዳለሁ። ይህ የፈጣሪ ቤት ነው። ስለዚህ ለቦታው ክብር መስጠት ይኖርብናል። ስሜታችንን እና ስሜታዊነታችንን መቆጣጠር አለብን። በስሜት መነዳት የለብንም። ይህ ዝግጅት በተሻለ መጠን ስኬታማ እንዲሆን አስፈላጊውን አስተዋጽኦ ሁሉ ማድረግ ይኖርብናል። አመሰግናለሁ። ልክ እንደ ትላንትናው ምሽት ሁሉ ዛሬም በዚህ በስቶክሆልም ቤተክርስቲያን በኢየሱስ ክርስቶስ ስም እንኳን ደህና መጣችሁ እላለሁ። የዛሬው ምሽት መርሃ ግብር ከትላንትናው ጋር ተመሳሳይ ይሆናል። ይህም ማለት መጀመሪያ ሚስተር ሾበርግ መልእክታቸውን ለ50 ደቂቃ ያቀርባሉ። በመቀጠል ሚስተር ዲዳት ለ60 ደቂቃ እንዲናገሩ እንጋብዛለን። ከዚያም ሚስተር ሾበርግ ለተጨማሪ 10 ደቂቃ ንግግር ያደርጋሉ። ከዚያ በኋላ የጥያቄና መልስ ክፍል ጊዜ ይኖረናል። ስለ አፈጻጸሙ ዝርዝር መረጃዎችን ወደፊት የምንገልጽላችሁ ይሆናል። እንግዲህ ሁላችንም ለመማር ዝግጁ ነን ብዬ አስባለሁ። አሁን ሚስተር ስታንሊ ሾበርግ ንግግራቸውን እንዲጀምሩ እንጋብዛለን። And now we are welcoming Mr. Stanley Sjoberg to start. I have accepted this challenge. ይህንን ከባድ ፈተና የተቀበልኩት ኢየሱስ አምላክ ነው ለሚለው ጥያቄ መልስ እንድሰጥ ስለተጠየቅኩ ነው። ቅድሚያውን ወስጄ ጥያቄውን ያቀረብኩት እኔ አይደለሁም። ጥያቄው ለምንድን ነው ግብዣው ላይ የተቀበልከው የሚል ከሆነ ይህን ያደረግኩት ከሙስሊሞች ወይም ከሌላ ሀገር ሰዎች ጋር ምንም አይነት ግጭት ስላለኝ አይደለም። እስካሁን ባሳለፍኩት የህይወት ተሞክሮ ለሙስሊም ወገኖች ፍቅር እንዳለኝ በተግባር ያሳየው ይመስለኛል። ባለፉት አመታት ሁሉ በተለይም ባለፈው አመት በኢራን የመሬት መንቀጥቀጥ በነበረበት ወቅት ከቤተ ክርስቲያናችን ከፍተኛ ጥራት ያላቸውን መድኃኒቶች በበረራ ለኢራን ህዝብ ለመላክ በትጋት ሰርተናል። ሙስሊም ወገኖች በኢትዮጵያና በኤርትራ እየተራቡ ያሉ ሰዎች እንዳሉ ሲነግሩን ብዙ ምግብ ላከን። ለመርዳትም ገንዘብ አሰባሰብን። በወቅቱም ራሳቸውን ሙስሊም ይበሉ ክርስቲያን ምንም ግድ አይሰጠንም። እነርሱ የሰው ልጅ ወንድሞቻችንና እህቶቻችን ናቸው። እርዳታ ካስፈለጋቸው ልንረዳቸው እንፈልጋለን አለን። በኢራቅ ላሉ ኩርዶች እና በዮርዳኖስ በረሃ ላሉ ስደተኞች የሚያደረግነው ያንኑ ነው። በባንግላዴሽ 50,000 ሰዎች የሞቱበት ትልቁ አውሎ ነፋስ በነበረበት ጊዜ በፍጥነት ወደ ዳካና ወደ ቺታንጓ ተጓዝኩ። እዚያም ከአንድ ሙስሊም ኢማም እና ከቺንጓንግ የፖሊስ መኮንን ጋር እጅ ለእጅ ተያይዘን ህይወታችንን ለአደጋ አጋልጠን በጀልባ ወደ ደሴቶች በመሄድ ልብስ፣ የግንባታ ቁሳቁስ፣ ምግብና መድኃኒት አከፋፈልን። ምክንያቱም ችግር ላይ ያሉ ሰዎችን ለመርዳት ነው። በዚህችም ሀገር ስዊድን ሙስሊም ከሆኑ ስደተኞች ጋር ስሰራ ቆይቻለሁ። ክርስቲያን መሆን ትፈልጋላችሁ ብለን ጠይቀናቸው አናውቅም። ይልቁንም ስደተኛ ከሆናችሁ መጠለያ ካስፈለጋችሁ ቤቶች አሉን፣ ገንዘብ አለን ነው ያልናቸው። ከመንግስት ጋርም ጭምር ግንኙነት አለኝ። እናም በዚህች ሀገር ቤት እንድታገኙም ከእናንተ ጋር ዝግጁ ነኝ። እስካሁን ስሰራ የቆየሁት በዚህ መንገድ ነው። እስከ ትላንትናዋ ዕለት ድረስም ስለ እስልምና አንዲትም አሉታዊ ቃል ተናግሬ አላውቅም። ኢየሱስ ከእግዚአብሔር ጋር እኩል ነው? ጥሩ። እንግዲያውስ መጀመሪያ መመለስ ያለበት ጥያቄ ሲሆን መጽሐፍ ቅዱስ ኢየሱስ ከእግዚአብሔር ጋር እኩል እንደሆነ ሲነግረን ምን ማለት? ቁርአናቸውን የሚያውቁ ቅኑ ሙስሊሞች ቅዱሱን መጽሐፍ እንደሚያከብሩ አውቃለሁ። ስለዚህ ከመጽሐፍ ቅዱስ መጥቀስ እወዳለሁ። እንጂል ከእግዚአብሔር ወደኛ የመጣ መሆኑን ያውቃሉ። በቅዱስ ዮሐንስ ወንጌል ላይ እንዲህ ይላል፣ በመጀመሪያ ቃል ነበር፣
ቃልም በእግዚአብሔር ዘንድ ነበር፣ ቃልም በእግዚአብሔር ነበር። ይህም በመጀመሪያ በእግዚአብሔር ዘንድ ነበር። ሁሉ በእርሱ ተፈጠረ፣ ከተፈጠረውም አንዳች ነገር ያለ እርሱ አልተፈጠረም። በእርሱ ሕይወት ነበር፣ ይህ እግዚአብሔር ነበር። ነገር ግን ቀጥሎ ቃሉም ሥጋ ሆነ፣ በእኛም አደረ፣ በመካከላችንም ኖሮ ይላል። እኛም ክብሩን አየን፣ ከአብ የተወለደ አንድ ልጅ ያለውን ክብር። ይህ ኢየሱስ ነው። በዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ እንዲህ ይላል፣ እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ። እንግዲህ ይህ በጣም ትኩረት የሚስብ ነው። መጽሐፍ ቅዱስ ኢየሱስ ከእግዚአብሔር ጋር እኩል እንደሆነ ይናገራል። ኢየሱስ ሰው የሆነው በተወለደበት ጊዜ ወደ መኖር ስለመጣ አይደለም። ኢየሱስ ከአብርሃም በፊት የነበረ የዘላለም አምላክ ነው። እርሱም ከእግዚአብሔር ጋር እኩል ሆኖ ለዘላለም ይኖራል። በመጽሐፍ ቅዱስ ውስጥ እጅግ ውድ ከሆኑትና በልባችን ውስጥ በረከቶችን ካመጡት መጽሐፍት አንዱ በሆነው በፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ስለ እግዚአብሔር ቅዱስ መጽሐፍ ምስክርነት እንዲህ ይላል፣ እርሱ በእግዚአብሔር መልክ ሲኖር ስለ እግዚአብሔር ጋር መተካከልን መቀማትን እንደሚገባ ነገር አልቆጠረውም። ነገር ግን የባሪያውን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ወንጌሉ ወይንም እንጂል ይህ ነው። እኛ የምናምነው ይህንኑ። በቆላስይስ ምዕራፍ 1 ቁጥር 15 ላይ ደግሞ ስለ እንዲህ የሚለውን ስሙ፣ እርሱም የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይንም አለቃን ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው። ሁሉም በእርሱ ተያይዘው ቆመዋል። ይህ ኢየሱስ እንደ አምላክነቱ ነው። በዕብራውያን ምዕራፍ 1 ላይ ደግሞ እንዲህ ይላል፣ ይቅርታ አድርጉልኝና እነዚህ ዛሬ ምሽት በመጽሐፍ ቅዱስ ውስጥ የሚገኙ በጣም ኃይለኛ ቃላት ናቸው። እንደ ትላንትና ምሽት ስሜታዊ ላለመሆን ወስኛለሁ። ትላንት ትንሽ ተረብሼ ነበር፣ እጆች የሚንቀጠቀጡ ነበር። እንዲህ ያለ እድል በሕይወቴ ሲገጥመኝ የመጀመሪያዬ ስለነበረ ነው። ዛሬ ግን የበለጠ መረጋጋት ይሰማኛል። ስለ ኢየሱስ ስናገር እንዲህ ይላል፣ እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣን ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ኢየሱስ ከእግዚአብሔር ጋር እኩል ነው። የክርስትና እምነት ይህ ነው። እኛ ሁል ጊዜ በዚህች ቤተ ክርስቲያን እና በሌሎችም የክርስቲያን አብያተ ክርስቲያናት እንደምንናገረው ከኢየሱስ የሚበልጥ ማንም የለም። እርሱ የነገስታት ንጉሥ፣ የጌቶች ጌታ፣ ከእግዚአብሔር ጋር አንድና እኩል የሆነ የሁሉ ነገር ፈጣሪ ነው። መጽሐፍ ቅዱስም ኢየሱስ መለኮታዊ ስልጣን እንዳለው ይናገራል። አንዳንድ ጊዜ በአህመድ ዲዳት የተጻፉ መጽሐፍት ወይም ጥራዞች ሳነብ እሱ እንዲህ ይላል እና አሁንም የሙስሊም ጓደኞቼ ሆይ ስሙኝ፣ ሚስተር ዲዳት እንዲህ ይላል፣ መጽሐፍ ቅዱስን ማንበብ አያስፈልጋችሁ። እኔ በመጽሐፍ ቅዱስ ውስጥ ያለውን እንድትረዱ ስለመረዳችሁ የኔን መጽሐፍት ብቻ አንብቡ። መጽሐፍ ቅዱስን ለማንበብ አትጨነቁ። እኔው ጥቅሶቹን እሰጣችኋለሁ። ይህንን አትስሙ። ቅን ከሆናችሁና እውነቱን ማወቅ ከፈለጋችሁ ሄዳችሁ የራሳችሁን መጽሐፍ ቅዱስ አገኙ፣ ከዚያም ታገኙታላችሁ። አይ አታጨብጭ፣ እያንዳንዷ ሴከንድ ያስፈልገኛልና። ስሙኝ፣ ኢየሱስ ራሱ አምላክ መሆኑን ተናግሯል። ሙሐመድ እንኳ የእግዚአብሔር ቃል እንደሆነ አድርጎ የሚቆጥረውን ኢንጂል የሚያነብ ማንኛውም ሰው በቀላሉ ሊረዳው በሚችል መንገድ ገልጾታል። እዚህ ዮሐንስ ምዕራፍ 5 ቁጥር 21 ላይ እንዲህ ይላል፣ ስም አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። ፍርድን ሁሉ ለወልድ ሰጠው እንጂ አብ በማንም አይፈርድምና ድንቅ ነው። ኢየሱስ ከእግዚአብሔር ጋር እኩል ሆኖ ሁሉ ሰው አብን እንደሚያከብረው ወልድን ያከበረው ዘንድ እንደ እግዚአብሔር ያለ ስልጣን ተሰጥቶታል። ወልድን የማያከብር የላከውን አብን አያከብርም። ኢየሱስ ካላከበራችሁ እግዚአብሔርንም እንኳን አታከብሩም። እኔ ቀጣዩ ገና ብዙ ጥቅሶችን ልሰጣችሁ እችላለሁ። እንግዲህ ኢየሱስ ያለውን መጽሐፍ ቅዱስ የሚመሰክረው ይህንን ነው። አንዳንድ ጊዜ
አንድ ሰው እኔ በኢየሱስ አምናለሁ እንዲያውም እንደ ሙስሊምነቴ ከአንዳንድ ክርስቲያኖች በላይ በኢየሱስ አምናለሁ ሲል እሰማና እገረማለሁ። ነገር ግን ተመልከቱ፣ ኢየሱስ ነቢይ እንደነበረ ካመናችሁ እኔ ደግሞ ከእርሱ ትንቢቶች ብጠቅሱላችሁና እናንተ ግን ያ ውሸት ነው ካላችሁ ያ ውሸት ነው። በኢየሱስ ስራና ንግግር ላይም ቀልድ ካደረጋችሁ በኢየሱስ ታምናላችሁ ብዬ አላምንም። ምክንያቱም ኢየሱስ ነቢይ ከሆነ የተናገረውን ነገር መታመንና መረጋገጥ አለበት። ኢየሱስ መለኮታዊ ስልጣን እንዳለውና ከእግዚአብሔር ጋር እኩል እንደሆነ ተናግሯል። የተፈጠሩ ነገሮች ሁሉ ወደ መኖር የመጡት በኢየሱስ በኩል ነው። እንዲሁም ኢየሱስ የወደፊቱን የማየት አቅም ያለው አምላክ ነው። ኢየሱስ ስለ ወደፊቱ ጊዜ፣ ስለኛ ዘመን፣ አይሁዶች ወደ እስራኤል ስለሚመለሱበት ጊዜ፣ በዓለም ላይ ብዙ ግጭቶች ስለሚነሱበት፣ ስለ ራብና ስለ መሬት መንቀጥቀጥ፣ ከጦርነት በኋላ እና ሳዳም ሁሴን በኩዌት ላይ ካደረሰው ጥፋት በኋላ በኩዌት ላይ እንደታየው ፀሐይ ስለምትጨለምበት ጊዜ የተናገረውን ማንበብ አለብን። ኢየሱስ የተናገረው ልክ ስለዚህ ነበር። እነዚህ ሁሉ አስከፊ ነገሮች የሚፈጸሙት ኢየሱስ ክብሩን ገልጦ በምድር ላይ ሰላምን ለመስጠት ዳግም ከመመለሱ በፊት ነው። አሁን እግዚአብሔር ልጅ ሊኖረው ይችላል? እንዴትስ ልጅ አገኘ? እኛ እግዚአብሔር አንድ ነው ብለን እናምናለን። እናንተ ግን ሁለት ወይም በሶስት አማልክት ታምናላችሁ የሚሉ ሙስሊም አከብራለሁ። ነገር ግን እኛ በሶስት አማልክት አናምንም። ኢየሱስ የእግዚአብሔር ልጅ የሆነው እኔ የአባቴ ልጅ በሆንኩት መንገድ እንዳልሆነ መረዳት አለ። መንፈሳዊ ሰው ከሆናችሁ እግዚአብሔር ከኛ እውቀትና ግንዛቤ በላይ መሆኑን መረዳት ይኖርብናል። እግዚአብሔር ከኛ ይበልጣል። ምክንያቱም መጽሐፍ ቅዱስ እግዚአብሔር እጅግ ታላቅ ከመሆኑ የተነሳ እኛ የምንኖረው በእርሱ ሕልውና ውስጥ እንደሆነ ይናገራል። ተመልከቱ፣ እግዚአብሔር እኛ ልናስበው ከምንችለው በላይ እጅግ ታላቅ ነው። ኢየሱስም የእግዚአብሔር ሙሉነት አካል ነው። እንዲያውም ሚስተር ዲዳት በኦሪት ዘፍጥረት ላይ እግዚአብሔር ዓለምን እንዴት እንደፈጠራት በሚናገረው ክፍል ውስጥ እግዚአብሔር በብዙ ቁጥር መጥቀሱን አስተምሮናል። ይህም በመጽሐፍ ቅዱስ ውስጥ ፍጹም ትክክል ነው። እግዚአብሔር ሰውን በመልካችን እንፍጠር ብሎ ሲናገር ስለ ራሱ በብዙ ቁጥር እየተናገረ ነው። እግዚአብሔር በዙፋኑ ላይ ብቻ የተገደበ አንድ ግለሰብ አይደለም። ይህንን ትላንትም ተናግሬ ዛሬም መድገም አለብኝ። በመካ ካለ መስጊድ ወይም ከስቶክሆም ውጭ ካለች ትንሽዬ ቤት ወደ እግዚአብሔር ብትጸልዩ አንዲት ከአፍሪካ የመጣች ሴት የሆነ ነገር አስፈርቷት በምትሸሽበትና ምናልባትም ወደ ስካንዲኔቪያን ለመምጣት ስትሞክር አምላክ ሆይ እርዳኝ ብላ የጸለየችውን ብታስታውስ የእግዚአብሔር ተአምር እዚህ ላይ ነው። እርሱ በዙፋኑ ላይ ብቻ የተገደበ አንድ ግለሰብ ባለመሆኑ የፓኪስታንንም ሆነ የሳውዲ አረቢያን ጸሎት፣ የአፍሪካውያንም ሆነ የስካንዲኔቪያን ጸሎት በዚያው ቅጽበት መስማት ይችላል። እርሱ ሁሉም ቦታ ይገኛል። ከዓመታት በፊት ሁላችንም እውነታን ለመረዳት ቀላል እንደሆነ እናስብ ነበር። ነገር ግን ሳይንስ እውነታው ልናስበው ከምንችለው ደረጃ ሁሉ በላይ መሆኑን አረጋግጧል። ስለ አተም እስቲ እንነጋገር። ብዙዎች አተም በፍጥረት ውስጥ ትንሿ ቅንጣት ናት ይሉ ነበር። ነገር ግን የማይክሮ ባዮሎጂ ሳይንስ በአንድ አተም ውስጥ ሰዎች ለብዙ ዓመታት ሊከፈል የማይችል የአጽናፍ ዓለም ብቸኛዋ አንድ ናት ነው ብለው ባሰቡት አተም ውስጥ ሊከፈል እንደሚችል ደርሰውበታል። አሁን ግን በማይክሮ ባዮሎጂ እና በአተም ፊዚክስ ሳይንስ በአንድ ትንሽ አተም ውስጥ አንድ አጽናፊ ዓለም ያሉ ሚሊዮን የሚቆጠሩ ጥቃቅን ቅንጣቶች እንዳሉ አረጋግጠዋል። ያቺ በማይታይ ሁኔታ ትንሽ የሆነች አተም ከዋክብት ካሉበት አጠቃላይ አጽናፍ ዓለም ጋር እኩል ልትሆን እንደምትችል ደርሰውበታል። እንግዲህ የእግዚአብሔር ፍጥረት እንዲህ ታላቅ ነው። እግዚአብሔርን አትገድቡት። እግዚአብሔር ማለት እኔ ልረዳው የምችለው ብቻ ነው፣ ከዚያ በላይ የለም ብላችሁ እግዚአብሔርን አትገድቡት። ተረዳችሁኝ? እንደተረዳችሁኝ ተስፋ አደርጋለሁ። ተመልከቱ፣ ስለ ኢየሱስ ስናወራ ለእናንተ አስቸጋሪ እንደሚሆንባችሁ አውቃለሁ። እንዲህ ትላላችሁ፣ እግዚአብሔር እጅግ ታላቅ በመሆኑ ይህ የማይቻል ነው። እዚህ እጃችን ላይ በአህመድ ዲዳት የተጻፉ ሙሉ ጥራዝ መጽሐፍቶች አሉ። እሱም ብዙ ቀልዶችን ይቀልዳል፣ በእምነታችንም ላይ ያፌዛል፣ ያቃልላል፣ እንዲሁም ይሳደባል፣ እንዲሁም ይለናል። እግዚአብሔር እንደ ኢየሱስ ሊደክመው ይችላል እንዴ? እግዚአብሔር እንደ ኢየሱስ ተቀምጦ
ሊበላና ሊጠጣ ይችላል እንዴ? ይህ አምላክ ነው? እስቲ ልንገራችሁ። የእግዚአብሔር ታላቅነት ያለው እዚህ ላይ ነው። እግዚአብሔር ስደተኞችን ሲመለከት እንደ ፍልስጤማውያን ቤት የሌላቸውን ከሙቀት እና ከብርድ መጠለያ ያጡትን ሰዎች እግዚአብሔር የሰው ልጅ ማንነት ሙሉ በሙሉ ለመረዳት ፈለገ። ስለዚህም የእግዚአብሔር በፍቅሩ ተገፋፍቶ በከፍተኛ ፍቅርና ግንዛቤ ወደ እኛ ደረጃ ለመውረድ ወሰነ። በእርሱም የሚያምኑ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። አንድያ የሚለው ቃል ሁልጊዜም የነበረውንና ለዘላለም የሚኖረውን አንድያ ልጁን ላከ ማለት ነው። የአንድያ ትርጉም ምንድን ነው ብላችሁ ጠይቃችኋል። ትርጉሙ ይሄ ነው። በማርያም ማህፀን ውስጥ የተከሰተ ነገር አይደለም። እግዚአብሔር ወደ ሰው ልጅ ለመቅረብ ሲል ከራሱ የሆነውን ሰጥ። በኢየሱስ ምክንያትም እናንተ በሚፈተኑበት ጊዜ እግዚአብሔር ይረዳችኋል። ችግር ሲገጥማችሁ እግዚአብሔር ሊረዳችሁ ይችላል። በኢየሱስ ምክንያትም እርሱ የላቀ ፍቅር አለው። ነገር ግን ይህ ብቻ አይደለም፣ ምክንያቱም ኢየሱስ የመጣው እኛን ለመወከል ነው። እንግዲህ የመጽሐፍ ቅዱስ መልእክት ይህ ነው። ተመልከቱ፣ እናንተ ኃጢአት አለባችሁ፣ በደል አለባችሁ። ሚስተር አህመድ ዲዳት በአንዳንድ ሰዎች ላይ የዘላለም ገሃነምን ሲያውጅ ሰምተናል። ሁላችንም የራሳችንን ድክመት የምናውቅ ከሆነ የእግዚአብሔርን ቁጣ እንፈራለን። ለመሆኑ ለሰማይ መንግስት ብቁ ሆኖ ወደ ገነት በመግባት አምላክ ሆይ እነሆ እውነተኛ ጥሩ ሰው እዚህ አለ፣ ሁልጊዜም የተቻለውን ሁሉ የሚያደርግ ሰው እዚህ አለ፣ ሚስቴን በደግነት አስተናግጃለሁ፣ ለድሃዎች ሰጥቻለሁ፣ አዘውትሬ ጾሜያለሁ፣ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ጾሜያለሁ፣ በድብቅ አልበላሁም፣ በድብቅ አልጠጣሁም ሊል የሚችል ማን አለ? ምክንያቱም እኔ በተለያዩ ዓለም ክፍሎች ኖሬያለሁ፣ ራሴን አውቃለሁ፣ ሰዎችንም አውቃለሁ። ከኛ መካከል ማንም ብቁ የሆነ የለም። ሁላችንም የእግዚአብሔር ጸጋ ያስፈልገን። ተመልከቱ፣ በዚህ ዓለም መድረክ ላይ ያለው እግዚአብሔር ብቻ አይደለም፣ ዲያብሎስም አለ። ዲያብሎስ በመጽሐፍ ቅዱስ ከሳሽ ተብሎ ተገልጿል። ዲያብሎስም እጅግ ከፍተኛ ኃይል አለው። ዲያብሎስም በዓለም ላይ ምን ያህል ክፋት እያደረሰ ሆነ ማየት። እግዚአብሔር ሰላምን ይፈልጋል፣ ዲያብሎስ ግን ጥፋትን ይፈልጋል። እግዚአብሔር በሕይወታችሁ ደስታን ይፈልጋል። ነገር ግን በዲያብሎስ ምክንያት ግጭትና ምናልባትም አስጨናቂ ሁኔታዎች ይፈጠራል። ነገር ግን ተመልከቱ፣ ኢየሱስ እኛን ስለፈጠረን የሰው ልጅ ሊወክል ይችላል። በመስቀል ላይም ሊሞት በደላችንን ሁሉ በራሱ ላይ ጭኖ ሊሞት ችሏል። ነገር ግን እዚህ ጋር አንድ ችግር አለ። ሚስተር ዲዳት እነዚህ ክርስቲያኖች አምላክ ሞተ ብለው እንዴት ያምናል? የሚሞትስ ምን አይነት አምላክ ነው ብሎ እንደሚያስብ አውቃለሁ። እንግዲህ እንደ ሙስሊምነታችሁ መሞት ማለት ምን ማለት እንደሆነ አልተረዳችሁም ብዬ አስባለሁ። ይቅርታ አድርጉልኝ ካበሳችኋችሁ። እንግዲህ ተመልከቱ፣ ኢየሱስ ሲሞት ምን እንዳደረገ ታውቃላችሁ? ኢየሱስ ሲሞት ልክ ወደ ሞት መንግስት ደጃፎች እንደ መግባት ነበር። ኢየሱስ የሰውን ልጅ ለማዳን በፈለገ ጊዜ ፍቅሩን ለማሳየት ፈለገ። እርሱ የሞተን ቅጣት ስለከፈለ ሞት፣ ነገር ግን ችግሩ አሁንም እዚያው ነበር። ዲያብሎስ የሞተ ንጉሥ ሆኖ እዚያው ነበር። የገሃነም ደጃፎችም በአጋንንት ቁጥጥር ስር ነበሩ። ስለዚህ ኢየሱስ መሞት የነበረበት ለመሰቃየት ወይም ለመሸነፍ ብቻ አልነበረም። ኢየሱስ የሞተው ወደ ገሃነም ደጃፎች ገብቶ በቀጥታ ወደ ዲያብሎስ ለመሄድ። አሁን አንተን አላይህም። ለምሳሌ ከሳሹን ድል ለማንሳት፣ ኃይሉን ከዲያብሎስ እጅ ለመንጠቅ እና በኢየሱስ ለሚያምኑ ሁሉ የዘላለም ሕይወትን መንገድ ለመክፈት ነው። እነርሱም ከገሃነም ተርፈው ለሰማይ መንግስት ይድናሉ። ስለ ኢየሱስ የሚናገረው መልእክት ይህ ነው። እንግዲህ እኔ በራሴ በጣም ጥሩ ሰው ነኝ፣ ምንም አይነት ጸጋ አያስፈልገኝም ብላችሁ ለምታስቡ ሁሉ ፈተና ቀርብላችኋለሁ። እስቲ በራሳችሁ ጥረት ወደ ሰማይ ለመሄድ ሞክሩ። ነገር ግን ጸጋ ካስፈለጋችሁ ኢየሱስን ተቀበሉ። እርሱ ሁሉንም ነገር ያደርግላችሁ። በቤተሰቦቻችሁ ውስጥ ችግር ካለ፣ በአካባቢያችሁ ክፋት ካለ፣ የሚያታልላችሁና ችግር የሚፈጥርባችሁ ሰው ካለና ችግሩ መቋቋም ካቃታችሁ ለምን ኢየሱስን አትጠይቁም? እርሱ ይረዳችኋል።
ማለቴ ምንም የሚያስከፍለው ነገር የለም። ዝም ብላችሁ ለመጸለይ ሞክሩና እውነቱን ለራሳችሁ እወቁ። ምክንያቱም በእውቀት ደረጃ ውይይት ልናደርግ እንችላለን። እንዲህ አይነቱ ውይይት ደግሞ አንዳንዴ ሊያበሳጨን ወይም ሊያደርቀን ይችላል። ነገር ግን መጽሐፍ ቅዱስ እግዚአብሔር እጅግ ታላቅ ከመሆኑ የተነሳ ልትረዱት እንኳ አትችሉም። ነገር ግን በሕይወታችሁ ልትለማመዱት ኤክስፒሪየንስ ልታደርጉት ትችላላችሁ ይላል። አዎ፣ አሁንም የምጨምረው ነገር አለ። ሚስተር ዲዳት የኢየሱስን ተአምራት እንደማይወድ አውቃለሁ። ሙሴ በእጁ ባለው ብትር እባብን የሚያስፈራ ነገር መፍጠር ስለቻለ ከኢየሱስ ይበልጣል ብሎ ያስባል። ነገር ግን ኢየሱስ በመጣ ጊዜ ስለዚህ ጉዳይ ሙሉ መጽሐፍ ጽፈዋል። ኢየሱስ ያደረገው የመጀመሪያው ተአምር ውሃን ወደ ወይን መቀየር ነበር። አንተም ኢየሱስ ክርስቲያኖችን ሰካራም አደረጋቸው ትላለህ። ነገር ግን እስራኤል ውስጥ ኖረህ አታውቅም። ምክንያቱም እስራኤል ውስጥ 1% እንኳ አልኮል የሌለበት በጣም ጣፋጭ ንጹህ ያማረ ወይን በመስራት ረገድ ባለሙያዎች ናቸው። እኛም በቤተ ክርስቲያናችን ለቅዱስ ቁርባን የምንጠቀመው ያንን ነው። ኢየሱስ ሰዎችን ሰካራም ማድረግ ፈልጎ ነበር ብለህ ታስባለህ? በፍጹም አይደለም። ነገር ግን እናንተ ውድ ወንድሞቼ ስለ መንግስተ ሰማያትና ስለ ገነት ስታስተምሩ፣ ስለ ገነት ስታወሩ ለሙስሊሞች ሁሉ የወይን ወንዞች ይኖራሉ የምትሉት ለምንድን ነው? ኢየሱስ በዚያ ሰርግ ላይ ከውሃ ወይን በመፍጠር እና ጣፋጭና ውብ ተሞክሮን በመስጠት ክብሩን የገለጠው ለምን እንደሆነ ታውቃላችሁ? በመጀመሪያ ደረጃ ኢየሱስ ወደ ሰርግ ለመሄድ የመረጠው ትንቢታዊ ክስተት ስለነበረ ነው። ምክንያቱም እርሱ በሰዎች መካከል ፍቅርንና ደስታን ለመፍጠር ይመጣል። ኢየሱስ እንደምትለው ሙሴ ከእርሱ ይበልጣል የሚለውን አልቀበለውም። ነገር ግን ኢየሱስ ከሙሴ ይበልጣል። ሙሴ ያንን የሚያስፈራ የእባብ ምሳሌ ያሳየው ለግብጽ ንጉሥ እባቡን አትከተል፣ አዳምና ሔዋን በኤደን ገነት እንደሰሩት ኃጢአት አትስራ ለማለት ነበር። ያ በግብፁ ብሔር ላይ የተደረገ የፍርድ ተአምር ነበር። ኢየሱስ ከሙሴ ይበልጣል። ሙሴ ስለሚመጣውና እንደ እርሱ ስለሚሆነው ተናግሯል። እናንተ በመጽሐፍቶቻችሁ ውስጥ ሙሴ እንደኔ ያለ ነቢይ ይመጣል ሲል የተናገረው ስለ ሙሐመድ ነው ትላላችሁ። ሊሆን አይችልም። ምክንያቱም ሙሴ ስለ ኢየሱስ ነው የሚያስታውሰን። ነገር ግን ኢየሱስ ከሙሴ ይበልጣል። ምክንያቱም ሙሴ ሕዝቡን ከግብጽ እንዳወጣ ሁሉ ኢየሱስም ለመላው ዓለም ከባርነት ነፃ የማውጣትን ድነት ይሰጣል። ሙሴ ሕዝቡን ለማዳን ሕይወቱን አሳልፎ ለመስጠት ፈቃደኛ ነበር። ኢየሱስ ግን ዓለምን ለማዳን ሕይወቱን ሰጥቷል። እነሆ ሙሐመድ ሙሴ የተናገረለት ነቢይ ሊሆን አይችልም። ምክንያቱም ሙሴ የእስራኤልን ሕዝብ ይወድ ነበር። ቁርአን ግን በእስራኤል ሕዝብ ላይ ጠላትነትን ይፈጥራል። ማለቴ የራስህ ፖለቲካዊ አመለካከት ሊኖርህ ይችላል። አይሁዶችን ካልወደድ እኔ ምንም ላደርግልህ አልችልም። ነገር ግን ትናንት ምሽት ያንተን አይዲዮሎጂ ትምህርት ሳነብ ነበር። ሙስሊም መምህራን በቁርአን የምርምር አካዳሚ ውስጥ አይሁዶች ሰው አይደሉም እንደሚሉ ሰምቻለሁ። ይህ ለእኔ ዘረኝነት ነው። ሙሴ እስራኤልን ይወድ ነበር፣ መሐመድ ግን አልወደደም። ስለዚህ ሙሴ መሐመድን አልመሰለም ነበር። ኢየሱስ ከእግዚአብሔር ጋር እኩል ስለመሆኑ ስንነጋገር አህመድ ኢየሱስ የእግዚአብሔር ልጅ ነኝ ብሎ በተናገረበት ወቅት አንዳንድ አይሁዶች በጣም ተቆጥተው የነበረውን ውይይት ይጠቅሳል። በዚያን ጊዜ ኢየሱስ እንግዲህ አትጣሉ፣ ሁላችሁም አማልክት ናችሁና አለ። ስለዚህ ሚስተር ዲዳት ኢየሱስ ብሉይ ኪዳንን በመጥቀሱ ኢየሱስ እኔ ከብዙዎቹ አንዱ ነኝ፣ ሌሎች ሰዎችም አማልክት ናቸው የሚል አመለካከት ነበረው ብሎ ያስባል። ነገር ግን ቅዱስ መጽሐፍን ካነበብከው የአንተ ሙሉ መጽሐፍት ውድቅ ይሆናል። የሚነበብ ነገርም አይኖርህም። ምክንያቱም በብሉይ ኪዳን መጽሐፍ ቅዱስን ካነበብክ መጽሐፍ ቅዱስን ከመጀመሪያው እስከ መጨረሻው ያነበብከው አይመስለኝም። ምክንያቱም እንዲህ ይላል፣ እኔ ግን አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ። ነገር ግን እንደ ሰው ትሞታላችሁ፣ እንደ አንዱ መኳንንትም ትወድቃላችሁ። ተነሱ። እንግዲህ ኢየሱስ ምን እየነገራቸው ነው? ቃል በቃል እንዲህ ይላል፣ እኔ የምለውን አታምኑም፣ እናንተ ራሳችሁ አማልክት ትላላችሁ። ይህን መዝሙር እየተጠቀማችሁ እናንተ አማልክት ነን ትላላችሁ። ይህ የሰው ትዕቢት ነው። ነገር ግን እንዲህ እላችኋለሁ፣ ኢየሱስ መዝሙር 82ን እየጠቀሰ
እናንተ የልዑል ልጆች ናችሁ፣ ግን ትሞታላችሁ። የዘላለም እግዚአብሔር ግን አይሞትም፣ እርሱ ዘላለማዊ ነው። ኢየሱስ አምላክ ስለመሆኑ በልቤ ውስጥ ጥርጣሬ ሊዘራ የሚችል አንድም ጥቅስ ከመጽሐፍ ቅዱስ ውስጥ ልትሰጠኝ የምትችል አይመስለኝም። ትናንት ምሽት በጊዜ ጥረት ምክንያት አንዳንድ ጥያቄዎችህን ሳልመልስ አልፌ ሊሆን ይችላል። አሁን ግን የምታነሳውን እያንዳንዱን ጥያቄ እንዲጻፍ ጥቂት ጸሐፊዎችን አዝዣለሁ። ከዚህ ንግግሬ በኋላ ሚስተር ዲዳት ላነሱ ጥያቄ መልስ አልሰጠም የሚል ማንም አይኖርም። እያንዳንዱ ጥያቄ እጋፈጠዋለሁ፣ እያንዳንዱንም ጥያቄ መልሳለሁ። ኢየሱስ የእግዚአብሔር ልጅ መሆኑንም እከለክላለሁ። ንግግሬን ከመጨረሴ በፊት ገና ጊዜ አለኝ፣ ነገር ግን ሁሉንም ጊዜ አልወስደውም። ቀደም ብዬ በከፊል የነካሁት ነጥብ ላይ አበቃለሁ። በእውነት ልንገራችሁ፣ በአእምሮ ደረጃ ልንለያይ እንችላለን። የኔም ቃላት እናንተን ሊያበሳጫችሁ ይችላል። ምናልባትም በእኔ ትቆጡ ይሆናል። ነገር ግን ወንድማማ መሆን እንችላለን። ተስፋ አደርግ። ማንኛውም እርዳታ ካስፈለጋችሁ እኔን አግኙ። ክርስቲያን ባትሆኑ እንኳ ወንድማችሁ መሆኔ ያረጋግጥላችኋለሁ። እንደ ወንድሜ እወዳችኋለሁ። እርስ በራሳችን እንዋደዳለን። አሁን እንዲህ ልበላችሁ፣ እውነተኛ ችግር ካጋጠማችሁና ሁሉንም አይነት ሃይማኖቶች ሞከራችሁ ከሆነ በዙሪያችሁ ያሉ ሰዎችን ጠይቃችሁ በራሳችሁ ጉልበትና አቅም የሚቻለውን ሁሉ አድርጋችሁ አሁንም ችግሩ ካልተቀረፈ ለኢየሱስ አንድ እድል ስጡ። ለምን አይሆንም? ምንም የሚያስከፍለው ነገር የለም። ለማንም መናገር አያስፈልጋችሁም። ለኢየሱስ በሹክሹክታ እንኳን ሳይሆን በሐሳባችሁ ብቻ ልትናገሩት ትችላላችሁ። ዝም ብላችሁ የሐሳብ ቃል ወደ እርሱ ላኩ። ምክንያቱም በዮናስ መፍ ውስጥ ዮናስ አምላክ ሆይ እርዳኝ ብሎ የጸለየው በሐሳብ ነበር። ስለዚህ እንዲህ ባሉ ኢየሱስ ሆይ በእውነት ካለህ ሕያውም ከሆንክ ከእግዚአብሔርም ጋር እኩል ከሆንክ እባክህ እርዳኝ። ለታመመ አካሌ ፈውስን ስጠኝ። ባሌን ከስካር ገላግልልኝ። ወጣቶችን በዚህች አስከፊ በሆነችው በስዊድን ሀገር እንዳይጠፉ አድናቸው። የስዊድን የብዙ ወጣቶች ሕይወት እንዳበላሸች አውቃለሁ። ኢየሱስ ግን ሕይወታቸውን ሙሉ በሙሉ ሊለውጥ ይችላል። ላረጋግጥላቸው የምፈልገው በዚህ ቤተ ክርስቲያን ውስጥ ቢያንስ 1000 የሚሆኑ ወጣቶችን አይተናል። ወንጀለኞች ነበሩ፣ የእጽ ሱሰኞች ነበሩ፣ የአልኮል ሱሰኞች ነበሩ። ወደዚህ ቤተ ክርስቲያን መጡ፣ ተንበረከኩና ኢየሱስ አሉ። ከዚያም ዳኑ። አሁን በማህበረሰብ ውስጥ እየሰሩና ኃላፊነት እየተወጡ ይገኛሉ። አንዳንዶቹ ትዳር መስርተው በማህበረሰብ ውስጥ ስኬታማ ሰዎች ሆነዋል። ከዚህ ጥቂት እርምጃዎች ራቅ ብሎ በኢየሱስ የሚያምኑ ሰዎች ያሉበት ቤት አለ። እኛም የአልኮል ሱሰኞችን ወደ መዳንና ከሱሰኝነት ወደ መላቀቅ በመርዳት ረገድ ከፍተኛን ውጤት አስመዝግበናል። ኢየሱስ ማንም ሰው የአልኮል ሱሰኛ እንዲሆን አያደርግም። ነገር ግን መዳን የሚፈልገውን ማንኛውም ሰው ከሱሰኝነት ያድነዋል። አሁን ትንሽ ስሜታዊ ሆኛል። ማለት ያለብኝ ይመስለኛል። አመሰግናለሁ። Thank you. We thank Pastor Stanley Sjoberg for his speech, and we are now pleased to welcome Mr. Ahmed Didat. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ما المسيح ابن مريم إلا رسول قد خلت من قبله الرسل وأمه صديقة كانا يأكلان الطعام انظر كيف نبين لهم الآيات ثم انظر أنا ينفقون صدق الله المولى العظيم. Mr. Chairman, Chair Lady, and my dear brothers and sisters, I read to you a verse
from chapter 5 of the Holy Quran, verse number 78. This is actually in answer to certain misstatements that Pastor Stanley made last night.